እስካለበት አላህ ያን የዘመኑን ነቢይ ያዘውና ሄዶ ያድሳል። ለምሳሌ ከነቢያት መካከል ያን ሄደው ካደሱት መካከል አብርሃምና ልጁ ኢስማኤል። አብርሃም ነቢይ ተደርጎ በተላከበት ዘመን ከልጁ ከኢስማኤል ጋር ሄዳችሁ ካዕባን መሰረቱ አለና ከመሰረቱ አንስታችሁ ስሩ ተባሉ። ማስረጃ ቃለ ስብሓነሁ ወተዓላ ወዓሂድና ኢላ ኢብራሂም ወኢስማኤል አን ጠሂራ በይቲየ ሊጣኢፊና ወልዓኪፊነ ወሩካዕ ስጁድ። ወደ አብርሃምና ወደ ልጁ ወደ ኢስማኤል ቃል ኪዳኔን ያዝጉኝ አለ አላህ። የምን ቃል ኪዳን? ሂዱና ቤቴን ወይንም ካዕባን ስሩ፣ አጽዱ ለሰጋጆች ብሎ አላህ ስብሓነሁ ወተዓላ አዘዛቸው። ከዚያም አብርሃምና እስማኤልም ሰሩት። ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ሚነል በይቲ ወኢስማኤል ይላል። አብርሃምና ልጁ ኢስማኤልም የካዕባን ቤቱን መሰረቱን አንስተው በሰሩ ጊዜ እያለ ይናገራል። አስታውስ ይላል። ስለዚህ አሁን ምን ተረዳን? አንደኛ በአምላክ ትእዛዝ ነው የተሰራው። ሁለተኛ እነዚያ ታዘው የሰሩት ነቢያቶች እንደሆኑ ተረዳችሁ። ለምን ዓላማ ነው? ሶስተኛው ደግሞ የስግደት አቅጣጫ ይሆን ዘንድ ነው። አራተኛ ዓላማው ምንድነው? ሌላኛው የሐጅ ስነ ስርዓት መፈጸሚያም ጭምር ነው። ታላላቅ የእስልምና መሰረት የሆኑትን ሶላትንና ሐጅን መፈጸሚያ ስፍራ ነው እርሱ። ያ ነው ዓላማው። ገብቶሻል? የጠየቅሽው አመሰግናለሁ። ሌላ ጥያቄ አለሽ? አይ የለኝም። ውስጡ ያካባው እንዳልከው መቃብር ነበር የመሰለኝ። አመሰግናለሁ። አሁን ገብቶኛል። መርሐባሽ። እሺ ለኔ ያቀጥልልኝ። ይቀጥልልሽ። እሺ ሲፈን እስልምናን ትቀበያለሽ? ፈቃድሽ ነው? ሻሃዳ ነው? አዎ። እሺ የምለውን ቃል አብረሽ እየተከተልሽ ነው። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይሁን። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሃዱ አላ ኢላሃ ኢለላህ ማለት እነሆ ከአንድ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ በሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በሁሉም ነቢያት ዘመን ሰዎች ወደ እስልምና ሃይማኖት ሲገቡ ይህን ትእዛዝ ይህንን የምስክር ቃል ብለው ነው የሚገቡት። ለምሳሌ የመሲሁ ዘመን፣ የክርስቶስ የዒሳ ዘመን ሰዎች ወደ እስልምና ሲገቡ ጊዜ ልክ እንዲሁ ሻሃዳ እየያዙ ነበር የሚገቡት። ማስረጃ አላህ ስብሐነሁ ወተዓላ በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሲናገር ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም ትእዛዜን ባስተላለፍኩ ጊዜ አስታውስ ይላል። በእኔ በአምላካችሁ በአላህ እመኑ፣ በላኩላቸው መልእክተኛም እመኑ አልኳቸው አለ። ከዚያም ሐዋርያቶች ምን አሉ? እነሆ በአንተ በአምላካችን በአላህ አምነናል፣ በተላከው መልእክተኛም ልክ እንዲሁ አምነናል፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ያያችሁ የሙስሊምነታቸው ማስመስከሪያ ቃል በአንዱ አምላክ በአላህ ማመን፣ በክርስቶስ መልእክተኛነት ወይንም ነብይነት ማመን ነበር። ልክ እንዲሁ በዚሁም ዘመን በአንዱ አምላክ በአላህ እናምናለን፣ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት እናምናለን። አሁን በየሁሉም ነብያት ዘመን ነብያቶችን እንደ ነብይ እናምንባቸዋለን፣ እንቀበላቸዋለን። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል? አንድ ሰው እስልምናን በመቀበሉ አንደኛ በዚህ በምድር ላይ የሚያገኘው ጸጋ አለ፣ ሁለተኛ በቀጣዩ ዓለም የሚያገኘው ጸጋ አለ። የዚህ ዓለም ትልቁ ጸጋ ምን ይመስላችኋል? የዚህ ዓለም ትልቁ ጸጋ ምንድን ነው? ከኃጢአት መዳን ነው። ከኃጢአት ንጹህ መሆን ነው። ገብታችኋል? ታዲያ አንድ ሰው እስልምናን በመቀበሉ ከኃጢአት ንጹህ ይሆናል ወይ? ይህን ጸጋ ያገኛል ወይ? አዎ። አላህ በቁርአን ላይ ይህን ተናግረዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን በሐዲስ ላይ ተናግረዋል። ማስረጃ ቃለ ሱብሓነሁ ወተዓላ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን። አላህ ምን አለ በሱረቱል አንፋል ላይ ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲበላቸው ካሉበት ክህደት ወደ እኔ ቢመለሱ ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ እንደምምርላቸው ነገራቸው ይላል።
ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስም ላይ ሲናገሩ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል፣ ያስምራል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። ይሄ መጀመሪያ የምድር ጸጋ ነው። ከዚህ ዓለም ላይ ትልቁ ጸጋ ከኃጢአት ንጹህ ሆኖ መገኘት ነውና፣ ሁለተኛው ደግሞ ምንድነው? በቀጣዩ ዓለምስ ከሞት እንደምንነሳ ትንሣኤ እንደምናደርግ እስልምና ተናግሯል ወይ? አዎ ተናግሯል። ከዚያ በኋላ ተስፋ ሰጥቷል ወይ? ከሞት በኋላ የዘላለማዊ ሕይወት እንደምናገኝ? አዎ። ገነትን እንደምንወርስ? አዎ፣ በማስረጃ ቃለ ሱብሓነሁ ወተዓላ አምላክ አላህ ሱብሓነሁ ወተዓላ ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለላቸው ብሎ አላህ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም ሰው አይገባባትም ብለው ተናገሩ። ስለዚህ ዛሬ እህታችን ወደ እስልምና በመምጣቷ ይህን ሁሉ ጸጋ ከአላህ ሱብሓነሁ ወተዓላ ዘንድ ተጎናጽፋለች ማለት ነው። ይሄን ይመስላል። እሺ ጥበቡ፣ እሺ አንድ ጊዜ ላሳየሽ መሰለኝ። ጥበቡ ቀጥል እስከዛ ድረስ። አይ መስማት ነው እኔ ልማር። እሺ መስማት ነው። እሺ እሺ ያውና የቀደሙ ላይ ላሳይሽ። ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ማዋለሽ አይደለ? ማዋለሽ? አዎ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የመጨረሻው ዘመን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይመጡልናል ብለው ሲጠብቁ የነበሩ ሰዎች እንደነበሩ ሰልማኑ አልፋሪሲ ከነዚህ አንደኛ ነው። ልክ እንዲሁ ከቀሳውስቶች ከአንዱ ቄስ ወደ አንዱ ቄስ እየተላከ እንደነበር የተናገረበትን እስኪ ላሳይሽ። እዚህ ቦታ ላይ እናገኘዋለን። አንድ ቄስ የመጨረሻው ምን ይላል? አይደለም ከቁርአንም ሆነ ከሐዲስ፣ ከቁርአንና ከሐዲስ ነፍ አሳይሻለሁ። እሱን ሳይሆን ግን አንቺ አሁን የፈለግሽው ሌላ ሰው ከዚያ በፊት ሲጠብቅ የነበረ በተስፋ ከቄሶች ወደ ቄሶች እየተላከ ከአንዱ ወደ አንዱ ወደ አንዱ እየላከው መጨረሻውን የመጨረሻው ዘመን ነቢይ ይመጣልሃል ብሎ የተናገረበትን ላሳይሽ ነው። በአረበኛው ምን ይላል? ወላኪነሁ ቀድ أظلك زمان نبي يعني هو مبعوث بدين إبراهيم يخرج بأرض العرب كعرب هاجرات بالنساب بأبراهام من قرلا يملاك يمجرشها زمن النبي ينسال بلو سيناقروا تندنبر يا تملكته مهاجرا إلى أرض عندما يصادر سدة النبي هون اسكو دامارين ينقيرونا بتككل كترجمه نملكت ይሄ ሰልማን አልፋሪሲ ነው። በአብደላህ ብን አባስ ውክልና መሰረት ሰልማን አልፋሪሲ ይህንን ታሪክ በቀጥታ ከአፉ ነገረኝ። አየሽ ራሱ በአንደበቱ የሚናገረው ነው። ስለዚህ ከቁርአንም አይደለም ከሐዲስም አይደለም። ነገር ግን ሰልማን አልፋሪሲ የተባለው ሰው እንዴት ወደ እስልምና እንደደረሰው እንዴት ወደ መጨረሻው ዘመን ነብይ ሰለላሁ ዐለይሂ ወሰለም ጋር እንደደረሰ የተናገረበት ነው። እንዲህም አለ፣ እኔ ከእስፋሃን ወይንም ከአስፋሃን የመጣ የፋርስ ሰው ነበርኩ። እዚያም ጄ ከተባለች መንደር የመጣሁኝ አለ። ከየት ሰፈር እንደመጣ አባቴ የመንደሩ አለቃ ነበር። እኔም በእግዚአብሔር ፍጥረት ዘንድ እግዚአብሔር ብሎ ነው የሚተረጉመው አላህ የሚለዋን በጣም የተወደድኩ ነበርኩ። ለእኔ ያለው ፍቅር እንደ ባሪያ በቤቱ ውስጥ እስኪያቆየን ድረስ ቀጠለ። እሳቱን የምንከባከበው እኔ እስከሆንም ድረስ እያለ ዞስትሪያኒዝም የሚባሉ የእሳት አምላኪያን የእነርሱ እምነት ተከታይ ነበር ይሄ ልጅ መጀመሪያ። ከዛ ወደ መሲሁ ተከታዮች ሊቀላቀል ነው። ገብተሻል? ከዚህ በኋላ እሳቱ እንዳይጠፋ ይጠባበቃሉ። የእሳት አምላኪዎች ናቸው እነዚያ በኢራን ላይ የሚገኙ። ለተወሰነ ጊዜም ቢሆን እሳቱን አላጠፋሁም አለ። ጭራሽ እሳት እንድትጠፋ ያደርጉም የእሳት አምላኪ ሰዎች ማለት ነው እነዚያ ሰዎች። ከዚያ እሳቱን ከሚጠባበቁት መካከል ነበር። በቤተ አምልኮ ውስጥ ቁጭ ብሎ እሳቱን ይጠባበቃሉ። አይደለ? ይህ ነው። ከዚያ በኋላ ምን አለ? እንዲህም አለ፣ አባቴ ትልቅ ርስት ነበረው። እንዲህም አለ፣ አንድ ቀን በግንባታ ፕሮጀክት ተጠምዶ ነበርና ልጄ ሆይ ዛሬ በግንባታ ተጠምጄ ነበርና ርስቴን ችላ ብየዋለሁ። አንተ ርስቴን ችላ ብየዋለሁ፣ ሂድና ተመልከት። ስለሱም አንዳንድ መመሪያዎችን ሰጠኝ። ስለዚህ ርስቴ ቤቱን ለመጎብኘት
አስቤ ወጣሁ እና አሁን ተመልከች፣ ወዴት ይቀላቀላል መሰለሽ? ይሄ ሰው አሁን እሳት አምላኪ ነበር ከላይ አይደለ? እና ከክርስቲያን አብያተ ክርስቲያናት በአንዱ አለፍኩ አለ። ማሁ ከኔ ጋር ነሽ አይደለ? አለ። አዎ፣ ይሄ ልጅ እሳት አምላኪ ነበር። ወዴት ተቀላቀለ? ክርስቲያኖችን አገኘ። አሁን እነዚህ የክርስቲያን ቀሳውስቶች ነሳራ ማለት ነው ማለት ያልገባኛው። እሺ ቀጥል። የአረበኛውን ቃል ፈልገሽው ከሆነ ነሳራ ማለት ነው። ነሳራ ብሎ ነው የሚያስቀምጠው። አሁን ይሄ ሰውዬ ከዚያ በኋላ በቤተ ክርስቲያን ስር ያልፋል። ከዚያ ቀስ ብሎ እነሱን ተጠግቶ ክርስትናን ሊቀበል ነው። ያ ማለት ክርስቲያን ሲባል ግን በርካታ የክርስቲያን ጭፍሮች አሉ። የክርስቶስ ተከታይ ለማለት ነው። ገብቶሻል አይደለ? ይሄ ሰውዬ የክርስቶስ ተከታዮችን እውነተኞችን ሊያገኛቸው ነው። እሺ የክርስቶስ ተከታዮችን ካገኘ ክርስቲያን ማለት ኦሬዲ አሁን እኛ ማለት ነው ክርስቶስን የምንከተል አይደለም። አሁን ብዙ ጭፍሮች አሉ። አሁን አንተ የክርስቶስ ተከታይ ነኝ ብለሽ ታምኛለሽ፣ ግን አንቺ እንዳልሆንሽ በገዛ መጽሐፍ ቅዱስ ሁሉ ላስረዳሽ ይችላል። ለምሳሌ ክርስቶስ እኔን አምልኩኝ ብሎ አላስተማረም። እሱ ችግር የለው። አታምልኩኝም አላለም። አታምልኩኝንም ያለበት ካመጣ እኔም አምልኩኝ ያለበትን ፈልጌ ያገኝላል። እሱ አጣላንም። አሁን እሱን ሳይሆን እኔ እሱን ሳይሆን ማወቅ የፈለኩት አታምልኩኝ ስላለ ይመለካል ማለት ነው። አብርሃም አታምልኩኝ ብሎ አላለም። ክርስቶስ አምልኩኝ አላለም። እኔ ነብይ ነኝ ብሎ ነው አይደል? አብርሃም ነው የጠየቁት። ለምሳሌ አብርሃም አታምልኩኝ ብሏል መጽሐፍ ቅዱስ ነው። ይቅርታ እኔ ስለ ማለት የኔን መጽሐፍ ላስረዳህ ወይም ላስተምር ሳይሆን ካንተ ልማር ነው የመጣሁት። ያልገባኝ ክርስቶስ እሺ ላዳም ችግር የለውም። ያልገባኝን እንድታብራራልኝ ስለፈለኩኝ ነው። ገባህ? ክርስቲያኖችን ተቀላቀልኩኝ ሲል ምን ለማለት ፈልጎ ነው? በአረብኛው ሙስሊሞችን ብሎ ጎግሉ ነው ክርስቲያኖችን ያለው ወይንስ በሰዓቱ ክርስቲያኖች ነው የሚባሉት የሚለውን ማወቅ ፈልጌ ነው። ይኸውልሽ ሲያስቀምጠው እዚህ ጋር የክርስቶስ ተከታይ ወይ ሁሉም የክርስቶስ ተከታይ ነን ይላሉ። በጣም በርካቶች አሉ፣ ግን እነዚያ ለብዙ ይከፈላሉ። ለምሳሌ አሁንም ባሉት ጊዜ ራሱ አንቺ ኦርቶዶክስ ከሆንሽ ፕሮቴስታንቶችን የክርስቶስ ተከታይ ብለሽ አታምኛቸው፣ እነሱም አንቺን አያምኑሽም። ልክ እንዲሁ በዚያ ዘመን እውነተኛ የሆኑ የክርስቶስ ተከታዮች ነበሩ። ገብቶሻል አይደል? እነዚያ ደግሞ የመጨረሻ ዘመን ነብይ ይመጣልናል ብለው በተስፋ ይጠብቁ እንደነበር ላሳይሽ ነው። እነዚህ አሁን ራሱ በአብያተ ክርስቲያናት አለፍኩኝ አለ። ሲጸልዩ ድምፃቸውን ሰማሁ አለ ሰለማን አልፋሪሲ። አባቴ በቤቱ ውስጥ ስለተወገደኝ በህዝቡ ላይ ምን እየደረሰ እንዳለ አላውቅም ነበር። በአጠገቡም ሳልፍ ድምፃቸውን ስሰማ የሚያደርጉትን ለማየት ገባሁ አለ። ቤተ ክርስቲያን ገባ ሰለማን። እርሱም እንዲህ አለ፣ ባየኋቸው ጊዜ በጸሎታቸው ተደነቄ በተግባራቸው ፍላጎት አደረብኝ። ግብቶች ከእነሱ ጋር እምነታቸውን መቀላቀል ፈለገ ሰው። ለእኔም እንዲህ አልኩ፣ በእግዚአብሔር ይህ ከእኛ ሃይማኖት የተሻለ ነው። ምክንያቱም እሱ ሰዓት ነበር የሚያመልከው። ገብቶሻል? ከእኛ የተሻለ ነው። በእግዚአብሔር ፀሐይ እስክትጠልቅ ድረስ አልተውኳቸውም አለ። ቁጭ ብሎ ሰማቸው እዛ ቤተክርስቲያን ድምፃቸውን። የአባቴን ርስት ለቅቄ ወደዚያ አልሄድኩም። ስለዚህ እንዲህ አልኳቸው፣ የዚህ ሃይማኖት መነሻ ከየት ነው አልኳቸው አለ። እነዚህ ደግሞ በሶሪያ ብለው ነገሩት። በሻም ማለት ነው። ሻም ተብላ ትጠራለች። የዛን ሻም ከሚባሉት መካከል ለምሳሌ ኢየሩሳሌም ምናምን ሻም ተብለው ይጠራሉ። ኢየሩሳሌም ክርስቶስ የተነሳበት ቦታ ነው። እነ ጆርዳን የሆነም ዮርዳኖስ እንዲህ እነዚህ ሀገራቶች ሻም ተብለው ይጠራሉ። ከዚያ ነው መነሻው አሉት። እርሱም እንዲህ አለ፣ ከዚያም ወደ አባቴ ተመለስኩኝ። እርሱም ልኮኝ ከስራው ሁሉ አዘናግቶኝ፣ እርሱም ልጄ የት ነበርክ ምናምን አለኝ። ከዛ ቤተ ክርስቲያን ውስጥ የሚጸልዩ አንዳንድ ሰዎች አጠገብ አለፌ ስለ ሃይማኖታቸው ባየሁ ጊዜ ተደነቅኩኝ። በእግዚአብሔር ይሁን ፀሐይ እስክትጠልቅ ድረስ ከእነርሱ ጋር ቆየሁ። እርሱም ልጅ ሆይ በዚህ ሃይማኖት ውስጥ ምንም መልካም ነገር የለም አለው። አባቱ የእሳት አምላክ የነበርን አባቱ ሃይማኖትህ የአባቶች ሃይማኖት ከዚህ ይሻላሉ። እንዲህ አለ፣ በአላህ ምናለው ከሃይማኖታችን ይሻላል አልኩት። ከዛ እንዲህ አለ፣ ስለዚህ አስፈራራኝ ፈራኝ ብሏል። በእግሬም ላይ እግሬን አሰረው እና ፈራኝ ማለት እንዳልቀበልበት ፈራ። እግሩን አሰረው። በቃ ልጁን ወዴትም አትሄድም ብሎ እነዚያን ሄዶ እንዳይከተላቸው ማለት ነው። ከዛም በቤቱ ውስጥ አስረውኛል አለ። ታሰረ። እንዲህ አለ፣
እኔም ለክርስቲያኖች መልእክት ላኩላቸው። ከሶርያ የክርስቲያን ነጋዴዎች ተጓዦች ወደ እናንተ ቢመጡ ስለ እነርሱ ንገሩኝ አልኳቸው። እንዲወስዱት ፈልገው ይልጭ ማለት ነው ወደዚያ እንዲህ አለ። ስለዚህ የክርስቲያን ነጋዴዎች ተጓዦች ከሶርያ ወደ እርሱ መጡ። እንዲህ አለ። ስለዚህ ለእነርሱ ነገሩኝ። እንዲህ አለ። ስለዚህ አልኳቸው፣ እንግዲያውንስ ጨርሰው ወደ አገራቸው መመለስ ሲፈልጉ ስለ እነርሱ ንገሩኝ አልኩኝ። ነጋዴዎቹ ስራቸውን ሰርተው ሲመለሱ ንገሩኝ ብሎ እንትን አለ፣ አሳወቀ። በቃ ሰልማን። ከዚያም በኋላ ይሄ ሰው ወደ አንዱ ይወስዱታል። በቤተ ክርስቲያን ውስጥ ያለው ጳጳስ እያለ ተናገረ። ሂጄ በዚህ ሃይማኖት ፍላጎት አለኝ፣ ወደ ጳጳሱ ማለት ነው። እነዚህ ጳጳሳት ሁሉ ወዴት ሊልኩት ነው? መጨረሻ ላይ ላሳየሽና እናም ከእናንተ ጋር መሆን እፈልጋለሁ፣ በቤተ ክርስቲያን ውስጥ ማገልገል እፈልጋለሁ አልኳቸው። ከአንተ መማርና ከአንተ ጋር መጸለይ እፈልጋለሁ አልኩት። ጳጳሱን ሂዶ ማለት ነው። እርሱም ግባ አለኝ፣ አስገባው። እኔም ከእርሱ ጋር ገባሁ። እርሱም ክፉ ሰው ነበር አለ። ያ ማለት ጳጳሱ አለ፣ ግን ለምሳሌ ከጳጳሱ ነው ጥፋትን የሚያደርግ አይነት ማለት ነው። ገብቶሻል? ይሄም ሰልማኑል ፋሪሲ ያን ሰው አገኘው። ጳጳስ ነው፣ በጵጵስና ላይ ያለ አገልጋይ ነው፣ ግን በዚያ ላይ አብሮት ስለሚኖር ገመናውን ያይ ነበር። ያን ነገር ብቻ አቀሰበት። በዚያ መንገድ ላይ አለ። ከዚያ በኋላ ግን መልካሞችን ጳጳሳቶች እንደሚያገኝ መጨረሻ ላይ ይናገራል፣ ረጅም ስለሆነ። የመጨረሻው ግን ያ ጳጳስ ምን እንደሚለው ተመልከቱ። አንዱ ወደ ሌላው ሲልከው የመጨረሻ ምን እንደሚለው ላሳያቸው አንድ ጊዜ የመጨረሻውን። እኔም እግዚአብሔር እስከፈቀደው ድረስ በአሙሪያ ቆየሁ አለ። ከአንዱ ወደ ሌላ ጳጳስ እየተላከው ነው። ከዚያም ከካልብ የመጡ ነጋዴዎች ቡድን አለፉኝ። እኔም ወደ አረቦች ምድር ተወስድ። ቆይ አንድ ጊዜ ምን እንደሚለው ያው እነዚህ ጋር ተመልከች። በእግዚአብሔር ሞት ማን ነው? በእግዚአብሔር ምናለሁ ሞት እስኪመጣበት ድረስ ብዙም አልቆየም። ሞት ሲቃረብም አገሌ፣ ስለዚህ የጓደኞችን መመሪያና ትእዛዝ የሚከተል ሰው ጋር ቆየሁ። እሱም እንዲህ አለ፣ ላሞችና በጎች እስኪኖሩ ድረስ ገንዘብ አገኝ ነበር። ከዚያም የእግዚአብሔር ትእዛዝ መጣበት። ሊሞት ሲል እንዲህ አለ። እንግዲህ ጳጳሱ ሊሞት ሲል እንዲህ እያለው ነው። ለማን ነው? ለሰልማን። አገሌ ከአገሌ ጋር ነበርኩ፣ ገሌም ለአገሌ እያለ ስማቸውን ለመጥቀስ ከከሌ ጋር ነበርኩ እያለ እየተናገረ ነው። አደራ ሰጠው። ከዚያም የገሌም ለአንተ አደራ ሰጠው። ታዲያ ለማን አደራ ትሰጣለህ? አንተ ምን ትመክረኛለህ አለው። ግን ምን ታዘኛለህ? እንዲህ አለ፣ ልጄ ሆይ። አሁን እንግዲህ ጳጳሱ እዚህ ጋር ሊነግረው ነው። በደንብ ተከታታይ። አሁን እዚህ ጋር ልጄ አለው ጳጳሱ፣ በእግዚአብሔር እምላለሁ ወይም በአላህ እምላለሁ ለማለት ነው። ከህዝቦች መካከል አሁንም እንደኛ መንገድ ላይ ያለ ወደ እርሱ እንድትሄድ የማዘህ ሰው አላውቅም። አንዱ ጳጳስ ወደ ሌላኛው ጳጳስ እየላከው ነው። ለአንዱ ጳጳስ ጋር ያገለግልና ልክ ያ ጳጳስ ወደ ሞት ሲቃረብና መጨረሻ ህይወቱ ላይ ወዴት እንዲሄድ ታዘኛለህ ካንተ በኋላ እያለ ሰልማን እየጠየቀ ነው። ከአንዱ ወደ ሌላው ሲላክ የመጨረሻ ጳጳስ ምን እንደሚለው አሁን ላሳይሽ ነው። ልጅ ያለው የመጨረሻው በእግዚአብሔር እምላለሁ ከህዝቦች መካከል አሁንም እንደኛ መንገድ ላይ ያለ የለም። አየሽ፣ እንዳለ በእኛ መንገድ ላይ አሁን ባለንበት በትክክለኛ መንገድ ላይ የለም ምድር ላይ። ወደ እርሱ እንድትሄድ የማዘህ ሰውም አላውቅም ከዚህ በኋላ ነው። ታዲያስ ምን ሊለው ነው? ነገር ግን የነቢዩ ዘመን ቀርቧል፣ እርሱም የአብርሃምን ሃይማኖት ይዞ የሚላከው ነቢይ ያሰላም በአረቦች ምድር ላይ ይወጣል። ያሰላም አይሻርል። የመጨረሻው ጳጳስ ምን አለው? የዚያ የነቢዩ ዘመን ቀርቧል፣ የአብርሃምን ሃይማኖት ይዞ የሚላከው ነቢይ በአረቦች ምድር ላይ ይወጣል ብሎ ነገረኛል። ከዚያም እርሳቸውን ፍለጋ ሄደ። ቀጥታ ወዴት? ወደ አረብ ሀገር ሄደ። ስለዚህ እነዚህ ጳጳሳቶች ወዴት ያዙት ነበረ? የመጨረሻው ዘመን ነቢይ በአረብ ሀገር ላይ የሚላከው በአብርሃም መንገድ ላይ የሚላከው ነቢይ ይመጣል ብለው በትንቢት ይጠብቁ ነበር። ያና ከነ ምንጭ ማስረጃ እዚህ ጋር መጨረሻ ላይ እርሱ ነብዩ ሰለላሁ ዐለይሂ ወሰለም እንዳገኛቸውና እንደሰለመ ይናገራል። ኢንሻአላህ። ስለዚህ ነው ክርስቲያን ነበረ። ከዛ ነብዩ መሐመድን ካገኘው በኋላ ነው የሰለመው ነው። አሁን ምን አለ መሰለሽ፣ ሁላቸውም የክርስቶስ ተከታዮች ነን ይላሉ፣ ግን ትክክለኛ የክርስቶስ ተከታዮች ነበሩ። የመጨረሻው ዘመን ነብይ ይመጣልናል ብለው በርካታ ታላላቅ ጳጳሳቶች ይጠብቁ ነበር። ከዚያ በኋላ ሰልማኑል ፋሪሲ እነዛን አገኛቸውና ወዴት ሊሄድ ሲለው የመጨረሻውን ምን አለው? ከዚህ በኋላ የመጨረሻው ዘመን ነቢይ በአረብ ሀገር ላይ የሚነሳው
በታላቁ በአብርሃም መንገድ ላይ የሚነሳው ነቢይ ይመጣል። እርሱን ሂድና በአረብ ሀገር ላይ ይነሳል፣ እርሱን ሂደህ ጠብቅና እርሱን ተከተል ብሎ የመጨረሻውን ትእዛዝን ሰጠው። እሺ ክርስቶስ ለእናንተ ኖርማል ኢሳ ማለት ነው የሰበከው ያስተማራችሁ እንድታውቁ ያደረጋችሁና እንድትከተሉ ያደረጋችሁ ምንድነው? ለምሳሌ ክርስቶስ የሰበከን አንዱን አምላክ አላህን በብቸኝነት ተገዙ እያለ የሰበከን። ለምሳሌ በቁርአን ላይ ክርስቶስ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። የእኔም የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። ስለዚህ ክርስቶስ ይህንን ከሰበካቸው ይህንን ካሳወቃቸው ግርታ ስላቋረጥኩ ሌላ ነብይ መምጣት ለምን አስፈለገ? ማለት ሲከተሉት ሲነበሩት ለምን ክርስቶስን ይከተላሉ? ፈጣሪን ተከተሉ እያለ ከሆነ የሰበካቸው እኔን አታምልኩ ፈጣሪን አምልኩ እያለ ከነበረ የሰበካቸው ኦልሬዲ አንድ አምላክ ተሰብኳል አይደለ? ያንን አንድ አምላክ ተከትለው እየሄዱ ነበር ወይ? ያንን ነገር ነው አሁን ማስረጃ። ይሄ የነገርከኝ ነገር እንትን አላለኝ ማለት አንደኛ ቦታውን ትነግረኛለች፣ ችግር የለውም ቁርአን ላይ መኖሩን ቁርአን ስላለኝ ማለት ነው። እዛ ላይ ከሆነ ትነግረኛለች። ሌላ ነብይ ለምን አስፈለገ ነው? ሌላ ነብይ ለምን አስፈለገ? ለኛ ጥያቄ ያንን የነብያት መንገድ ሰዎች ስለበሩ ያን የነብያትን መንገድ ሰዎች ስለበሩ ከጊዜ በኋላ መጥተው ክርስቶስን እንደ አምላክ አደረጉ ሰዎች። ይሄ የነብያት መንገድ አስመስለው ለህዝብ ቀረጹና በርካታ ህዝቦችን ሸወዱ። ስለዚህ አምላክ ደግሞ ይሄንን እውነታ በሚቀጥለው ነብይ አስተምሮ ላይ መግለጽ አለበት። እዚያ ያስረሳቸው። ስለዚህ የክርስቶስን አምላክነት ነበረ የሚታመነው የሚታወቀው፣ ወይም እናንተ የተሳሳተ ከሰዎች የተወሰኑ ጭፍራዎች ክርስቶስ እንደ አምላክ አድርገው ሰዎች ወሰዱ ማለት ግን ሌላም እውነተኛ ሰዎችም ነበሩ። ያው እየነገርኩሽ የመጨረሻው ዘመን ነብይ ይመጣልናል ብለው በተስፋ የሚጠብቁ ሰዎችም ነበሩ። ሌሎች ደግሞ እርሱን እንደ አምላክ አድርገው ወሰዱ። ይሄ የነብያት ትምህርት ነው ብለው ሰዎችንም ሸወዱ። ስለዚህ አምላክ ነብይ ልኮ ያን መንገድ የተሳሳተ መንገድ እንደሆነ ማስተማር ስላለበት እርሳቸውን አስነሳቸው። እርሳቸውን የላከባቸው አንደኛው ዓላማ እሱ ነው። ወይንዚረ ለዚነ ቃሉ ኢተኸዘ አላሁ ወለዳ አምላክ የሚናገሩ ሰዎች ያስጠነቅቅ ዘንድ። ሰላም አለይኩም። አፍዋን ስም እያሉ ነው ከታች በጣም ብዙ ኮሜንት ስም እያለ ነው እንዳላቋርጥ በይ። መልካም እሺ። ሲፈን የሚለውን ስም መቀየር ከፈለግሽ መቀየር ትችያለሽ። ሲፈን እንደማምሰክ መርሐባ። እሺ አሁን የምፈልገው እኔ አልጨረስኩም፣ ይቅርታ። እሺ ቀጥ ማለት አሁንም ከእንትን ላይ ስጠኝ ማስረጃ ከቁርአን ላይ በዛ ሰዓት ክርስቶስን የሚያመልኩት የሚከተሉት ኦኬ እነሱ ስህተተኛ ናቸው ብለው እነሱን ትተው ወደ ጎን በመጀመሪያ እንዴት እንደሚመጣ ማለት ሙሐመድን እየጠበቁ የነበሩትን ሰዎች ከቁርአን ላይ ቦታ ስጠኝ። አሁን አሳየሽ። ኦኬ ከቁርአን ነው አሁን ደግሞ የፈለግሽው በተስፋ ይጠብቁ እንደነበሩ ሰዎች። ከመጀመሪያም ከቁርአን ነበር ያልኩት፣ ግን ከታሪክ ብላ አንተ ነህ ይሄን ነገር ያሳየኸኝ። ከቁርአን ነው መጀመሪያም ያልኩት። ችግር የለም ከቁርአን ለስተሽ። እሺ ቁጥሩን እርሳቸውን በደንብ አድርገው በባህሪያቸው ራሱ ያውቋቸው ነበር። ልክ አንድ ሰው የራሱን ልጅ እንደሚያውቅ ያውቁሃል እያለ አላህ ይናገራል። እሺ 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 እንደኛ ሁለተኛው ምዕራፍ ቁጥር 89 ሁለተኛው ምዕራፍ ቁጥር 89 ይላል። 89 ላይ ከእነርሱም ጋር ያለውን መጽሐፍ አረጋጋጭ የሆነን መጽሐፍ ከአላህ ዘንድ በመጣላቸው ጊዜ ከመምጣቱ በፊት በእነዚያ በካዱት ላይ ይረዱት የነበሩ ሲሆኑ ያውቁት ነገር በመጣላቸው ጊዜ በእርሱ ካዱ። የአላህን እርግማን በካዲዎች ላይ ይሁን እያለ ይናገራል። እነዚህ ሰዎች በዚህ ቦታ ላይ አላህ ሱብሓነሁ ወተዓላ በመጽሐፋቸው ላይ የሚያውቁት የነበረውን ነገር በመጣላቸው ጊዜ ካዱት እያለ እየተናገረው በመጽሐፋቸው ላይ እንደነበር ነቢዩ ሰለላሁ ዐለይሂ ወሰለምን ነው የስተፍቲሑነ ዐለ ለዚነ ከፈሩ እያለ ይናገራል።
በመጽሐፋቸው ላይ ተጽፎ እርሳቸውን ያገኙት እንደነበርም የተገለጸበት ሌላ ልስጥሽ። የጅዱነሁ መክቱበን በኦሪትና በወንጌል ላይ ተጽፈው እንደነበር እርሳቸው የተነገረበትን የጅዱነሁ መክቱበን 7ኛው ምዕራፍ ቁጥር 157 ጻፊው ቁጥር 157 እሺ እነዚህ የሰጠኸኝ ቁጥሮች ነብዩ መሐመድ ከመምጣቱ በፊት ክርስቶስ አምላክ አይደለም ብለው በሰዓቱ የነበሩት ነብዩ መሐመድን እየጠበቁ እንደነበርና እስልምናን እያመለኩ እንደነበር የሚገልጽ ነው። صح? እዚህ ቦታ ላይ በወንጌል በመጽሐፋቸው ላይ እርሳቸው ተገልጸውላቸው እንደነበርና ያገኟቸው እንደነበር በመጽሐፋቸው ላይ የተገለጸበት የሆነ ምዕራፍ ነው። እሺ በዛ ሰዓት እያመኑ የነበሩትን ሰዎች ነው የፈለኩትኝ። ይኖ አላገኘኸኝም። በዛ ሰዓት እያመለኩ የነበሩት እያመለኩ አንድ አላህን እያመለኩ ክርስቶስ ነው እሱ መሲህ ብቻ ነው አምላክ አይደለም አልተሰቀለም ብለው በዛ ሰዓት አላህን ብቻ እያመለኩ የነበሩና እንዲሁም መሐመድን እየጠበቁ የነበሩትን ሰዎች ነው ሐዋርያቶችን ነው የፈለኩትኝ። ኦኬ ጥያቄ ይቀየርሽ መጣሽ። ሐዋርያቶችን አሁን ደግሞ የፈለክሽ ነው። ሐዋርያቶች አላህን ሲገዙ ነበር ላሰረሽ። ምዕራፍ 5 ቁጥር 111 ቃል በቃል ሐዋርያቶች አላህን እንደሚያምኑና እንደሚገዙ ልክ እንዲሁ ሐዋርያቶች እዚያ ቦታ ላይ ተጠቅሰዋል። አንድ አላህን ይገዙና ያምኑ እንደነበር ምዕራፍ 5 ቁጥር 111 ምዕራፍ 5 ቁጥር 111 እሺ ኪንግ ጥያቄ አለው? እንዴት አመሻችሁ? ደህና አልሐምዱሊላህ። እኔ የተወሰኑ ጥያቄዎች ናቸው ያሉኝ። ምናልባት አንዳንድ አረበኛም ስለማልችል አንዳንድ ቃላትን በአረበኛ ስጠቀም ግድፈት ካለ ከወዲሁ ይቅርታ ጠይቃለሁ። የመጀመሪያ ጥያቄ የሚሆነው የቁርአን ላይ የቁርአን ጥቅሶች የመሻር ጉዳይ ነው። የቁርአን ጥቅሶች የመሻር ጉዳይ ወይም ነስህ የምንለው ማለት ነው። አክቹአሊ እኔ ኦርቶዶክስ ነኝ። አንዳንድ ጥያቄዎችን ለመጠየቅ ነው የገባሁት እና የቁርአን ጥቅሶች የመሻር ጉዳይ ላይ በቁርአን ውስጥ ቀደም ብሎ የወረዱ ጥቅሶች በኋላ በወረዱ ጥቅሶች እንደሚሻሩ ህጋቸው ወይም ደግሞ ንባባቸው እንደሚቀየር እስልምና ይቀበላል። ለምሳሌ ሱረቱ አልበቀራ 206 ላይ ይህን ያስቀምጣል። ያ ማለት ምንድነው? በቁርአን ውስጥ ቀደም ብሎ የወረዱ ጥቅሶች በኋላ በወረዱ ጥቅሶች እንደሚሻሩ ህጋቸው ወይም ደግሞ ንባባቸው እንደሚቀየር ማለት ነው። እዚህ ጋር ጥያቄ ምንድነው? ቁርአን ዘላለማዊና በሰማይ ባለችው ለው አልማፉዝ ላይ የተጻፈ ነው ከተባለ እንዴት በጊዜ ሂደት የሚቀያየሩ የሚሻሩ ወይም ደግሞ የሚረሱ ጥቅሶች ሊኖሩ ይችላሉ? የአላህ እውቀት ፍጹም ከሆነና አስቀድሞ ሁሉን የሚያውቅ ከሆነ ለምን መጀመሪያውን የሚሻር ህግ ይወርዳል? የአላህ ቃል ፍጹም ነው፣ የአላህ ቃል ዘላለማዊ ነው ብላችሁ ነው የምታምኑት። የአላህ ቃል ደግሞ አይሻርም፣ የአላህ ቃል ደግሞ አይቀየርም፣ ህጉም አይቀየርም። ጀስት ግን ህጉ እንደሚቀየር ቁርአን ላይ ጥቅሶች ያስቀምጣሉ። ሰው የፈጣሪ ቃል ወይም ደግሞ ፈጣሪ ወይም የአላህ ቃል አይቀየርም ብላችሁ ወይም ደግሞ አይሻርም ተብሎ የሚታሰብ ከሆነ ለምን ያ የሚሻር ህግ ወረደ የሚለውን እንድትመልስ ላይ የምፈልገው የመጀመሪያው ጥያቄ ማለት ነው። ሁለተኛው ጥያቄ ምንድነው? የወንጌልና ወደ ሁለተኛ ከመሄድ በፊት አንዱን ልመልስልህ። ያጠራ አንድ የአላህ ሱብሓነሁ ወተዓላ ቃል አይሻርም ወይ? አዎ በፍጹም አይሻርም። ነገር ግን ይህ ማለት ማንም ፍጥረት መጥቶ ሊሽረው አይችልም ማለት ነው። ነገር